መድኃኔዓለም አንተን ማን ይመስላል? የከበደን በስምህ ይቀላል። የማችለው የለም የሚሳን ነገር፣ ቀላያት አይጸኑም አንተ ስትናገር። መድኃኔዓለም አንተን ማን ይመስላል? የከበደን በስምህ ይቀላል። የማችለው የለም የሚሳን ነገር፣ ቀላያት አይጸኑም አንተ ስትናገር። አልቅሼ ነገርኩ በሐዘን ደክሜ። ነአምን በአብ ወወልድ ወመንፈስ ቅዱስ ቅድስት ሥላሴ። በአብ በወልድ በመንፈስ ቅዱስ በቅድስት ሥላሴ እናምናለን። አምነን በትምህርተ መስቀል እናማጥባን። ሁላችንም እጃችን ትምህርተ መስቀል እናውጣና አብረን እናወጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በአካል ሶስት በስም ሶስት በመለኮት አንድ በስልጣን በአገዛዝ አንድ አምላክ ብለን ይህንን ዓለም ካለመኖር ወደ መኖር ለማባህሎ የፈጠሩ አጋዕዝተ ዓለም ሥላሴ ለዘላለም ስማቸው የተመሰገነ ይሁንልን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ በክርስቶስ ክርስቲያን የተሰኛችሁ፣ በወልድ ውሉድ የተሰኛችሁ፣ በመንፈስ ቅዱስ ደግሞ መንፈሳውያን የተሰኛችሁ እግዚአብሔር ቤተሰቦች ሕፃናት ጭምር በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እንድናመሰግነው በዚህ ቦታ ተሰብስበን ቃሉን እንድንሰማ የረዳን የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሆንልን። አትለየንምና እናቱ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ቤዛዊተ አምላክ ድንግል ማርያም በተሰጣን ጸጋና ክብር መጠን የመዳናችን ምክንያት ናትና ስሟ ለዘላለም የተመሰገነ ይሆንልን። እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ስለ ሁሉ ቤዛ ሆኖ ሞቷልና ይላል። እንደ እግዚአብሔር መልካም ፈቃድ በዚህ መነሻ ርዕስ እንማማራለን ማለት ነው። እግዚአብሔር አምላካችን ቀድሞ ለነቢያት ኋላም ለሐዋርያት ብሎም ደግሞ ለሊቃውንት እንዲያስተምሩ ምስጢርን እንዲያመሰጥሩ እንዲያስተምሩ የረዳቸው ያገዛቸው እኔ እንዲረዳኝ እናንተም ደግሞ እንድትሰሙ ሁላችንም እግዚአብሔር አምላካችን ማስተዋልን ይስጠን። እስመ አሐዱ ሞተ ቤዛ ኩሉ፣ አንዱ ስለ ሁሉ ቤዛ ሆኖ ሞቷልና ይላል። በዚህ ርዕስ ነው የምንነጋገር። እንግዲህ እንደሚታወቀው አሁን ያለንበት ወራት የጾም ወር ነው። ከዚያም ደግሞ እያንዳንዱ ሳምንት ክፍል አለው። በየሳምንቱ እሑድ ትምህርቱ ይሰጣል። ስለዚህ አሁን ያለንበት ሳምንት መጻጉዕ ነው የሚባለው። እንግዲህ ከነገ በኋላ ደግሞ ደብረ ዘይት እንላለን። እሑድ ደብረ ዘይት ተብሎ ትምህርቱ ይሰጣል ማለት ነው። ስለዚህ ስለ መጻጉዕ በአንድም በተለያየ መልኩ ትምህርቱ ስለተሰጠ ዛሬ ደግሞ ዕለቱ ስቅለት ነው፣ መድኃኔዓለም ነው፣ የዓመቱ ነው ማለት ነው። ዕለቱ ዓርብ ነው። ዓርብ ሁል ጊዜ ስናስብ ቀራንዮውን እናስባለን። ዓርብ ሁል ጊዜ ስናስብ
ጾመ ድነትን ወይም ደግሞ ድነት ያገኘንበትን የሰው ልጅ ከግራ ወደ ቀኝ ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሸጋገርንበትን የምናስብበት ዕለት ሁልጊዜም ዕለተ ዓርብ ቀራንዮ የምናስብበት ነው። የዛሬው ቀን ግን ለየት የሚያደርገው ነገር ቢኖር ዕለቱ ዓርብ ነው። ቀኑ ደግሞ ምንድነው? 27 መድኃኔዓለም መጋቢት መድኃኔዓለም ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ሲል በቀራንዮ አደባባይ በመስቀል ላይ የተሰቀለበት ዕለተ ዓርብ ዛሬ ነው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ አንዱ ስለ ሁሉ ቤዛ ሆኖ ሞቷልና ይላል። ያ አንዱ የተባለው ክርስቶስ ስለኛ መተላለፋችን የኛን በደል የኛን ኃጢአት ራሱ የተሸከመው ነው አንዱ ብሎ ቅዱስ ጳውሎስ የተናገረ አንዱ ስለ ሁሉ ስለማን ስለኛ ቤዛ ሆኗልና። ቤዛ ማለት ነፃ ማውጣት ነው፣ ማዳን ነው። ቤዛ ማለት ርዕሱን ልተርጉመውና እንቀጥላለን ማለት ነው። ምሳሌ ልስጣችሁ። አንድ ሰው እቤት አለው። እቤቱ የቀበሌ ቤት ነው ወይም ደግሞ ብቻ ብድር አለበት። ያ ሰው ያንን ብድር መክፈል የማይችል ከሆነ ያ ቤት ምን ይሆናል? ይወረስበታል ማለት ነው። ስለዚህ ያ ቤት ያ ንብረት እንዳይወረስበት ሌላ ገንዘብ ያለው ሰው ከዛ ሰው የበለጠ ብዙ ገንዘብ ያለ ሰው ያንን ከፍሎ ነፃ ሊያወጣው ይችላል ማለት ነው። ምሳሌ የጎደለው ቢሆንም ክርስቶስ ደግሞ የሰው ልጅ ሊከፍለው ያልቻለው ነቢያት ክርስቶስን ፈኖ ዴከ ማርያም ከአርያም እጅን ላክልን ክንድን ላክልን መርገማችን እንደ ጨርቅ ሆኗል ወድቀናል እያሉ ክርስቶስን ይለምኑ ነበር እንጂ የነሱ ደም የሰውን ልጅ ማዳን አይችልም። ደማቸውን አፍሰዋል፣ ስጋቸውን ቆርሰዋል። ግን እኔና እናንተን ከሲኦል ማውጣት ግን አልተቻለም። ስለዚህ ማንን ይጠባበቁ ነበር? ክርስቶስን ማለት ነው። የሰው ልጅ ጥንት የተፈጠረው ለክብር ነው። የሰው ልጅ የተፈጠረው በንጽህናና በቅድስና ነው። ነገር ግን የተሰጠውን ክብር ትቶ ወደ ምን ወረደ? ከገነት ወደ ምድረ ፋይድ ወረደ። ከወደቀ በኋላ አዳም አለቀሰ፣ አዘነ። የአዳምን ማዘን የአዳምን መተከዝ ያየ እግዚአብሔር አይዞህ አዳም ከልጅ ልጅ ተወልጄ አድንሃለሁ ከ5500 ዘመን በኋላ ብሎ ተናገረ። ክርስቶስ የተናገረውን ቃል የማይረሳ አምላክ ነውና ያ ዘመን ሲፈጸም ከእመቤታችን ከቅድስት ድንግል ማርያም ሰው ሆነ፣ ተወለደ ማለት ነው። ተወልዶ እኔና እናንተን አዳነን ማለት ነው። ስለዚህ ዛሬ ስቅለት ብለን ዕለቱን እናከብራለን። ስቅለት ስንል ክርስቶስ የተሰቀለበት ነው። ስለማን ሲል ነው የተሰቀለው? ስለኛ ሲል ነው። በምን ላይ ነው የተሰቀለው? በመስቀል ላይ ነው። በቀራንዮ አደባባይ ክርስቶስ እኔና እናንተን ያዳነው በመስቀል ላይ ተሰቅሎ ነው። እንዲህ ይላል መጽሐፍ ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። ያ የሰው ልጅ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የኔና የእናንተን ስጋ ለብሶ ስለመጣ ማለት ነው። የሰው ልጅ ተብሏል። ስጋን ለብሷል። በምድር ተመላልሷል። በየጥቂቱ አደገ ነው የሚለው። አምላክ ነኝ ብሎ ቶሎ ብዬ ልደግ አላለም። ሁሉም ማድረግ ይችላለሁ ብሎ የተለየ ነገር አላደረገም። እኛ እንደምንበላው በላ፣ እኛ እንደምንጠጣው ጠጣ። ከኃጢአት በስተቀር የሰው ልጅ የሰራውን ነገር ሁሉ አድርጓል። ስለዚህ ምንድን ያለው ዮሐንስ በወንጌሉ ላይ ሙሴ በምድረ በዳ እባቡን እንደሰቀለው የሰው ልጅ እንዲሁ ይሰቀል ዘንድ አለው። በኦሪት ዘኍልቍ ላይ ምዕራፍ 21 ቁጥር 5 ጀምሮ ስንመለከት የሰው ልጅ ሙሴ ሊቀ ነቢያት ሙሴ እስራኤላውያን
ከግብፅ ባርነት ነፃ አውጥቷቸው ከግብፅ ባርነት አስተውሉ፣ ነፃ አውጥቷቸው ይዟቸው እየሄደ እያለ ራባቸው ጠማቸው ይላል። ሲርባቸው እህል ውሃ በሌለበት በምድረ በዳ ትገድለን ዘንድ ከግብፅ ለምን አወጣን? እንጀራ የለም፣ ውሃ የለም፣ ችግር ውስጥ ነው ያለ ነው። ስለዚህ የሚበላበት ቦታ የሌለበት ቦታ አመጣን ብለው እስራኤላውያን ሙሴንና እግዚአብሔርን አሙት ይላል። የሰማችሁ ነው። ማንን አሙ? ሙሴንና እግዚአብሔርን አሙት። በዚህ ሰዓት እግዚአብሔር ነዘር የሚባል እባብ ወይም ደግሞ የናስ እባብ ይላል አዘዘባቸው፣ መቅሰፍት አዘዘባቸው። በእግዚአብሔር ላይ ስላንጎራጎሩ፣ በሊቀ ነቢያት በሙሴ ላይ ስላንጎራጎሩ መቅሰፍትን እግዚአብሔር አመጣባቸው። መቅሰፍትን አመጣባቸውና ቀጣቸው። ያ እባብ ነደፋቸው። እባቡ የነደፋቸው ሁሉ ሞቱ። በዚህ ሰዓት ሌሎች የተረፉት ወደ ሊቀ ነቢያት ወደ ሙሴ ለመኑ። እባክህ ሙሴ እግዚአብሔርን በድለናል፣ አንተንም በድለናል። ስለዚህ እግዚአብሔር ይቅር እንዲለን ወደ ማን እንጮኻሉ? ወደ ማን እንጮኻሉ? ወደ እግዚአብሔር እንጮኽ። እኛም ሁሉ ጊዜ የምንጮኸው ወደ ማን? ወደ እግዚአብሔር ነው። ጸሎታችንን ልመናችንን እንዲሰማ ወደ እግዚአብሔር እንጮኻለን። ሙሴም ወደ እግዚአብሔር ጮኸ። እባክህ ይቅር በላቸው እነዚህን ሕዝብ ብሎ ወደ እግዚአብሔርን ለመነው። እግዚአብሔርም ሙሴን እንዲህ አለው፣ ሙሴ አለው አንድ ነገር እነግርሃለሁ። አርዌ ብርት አዘጋጅና እባብ አስመስለህ ቅረጽ። ከዚያም በኋላ እነዚያ በወደቁት ሰዎች ፊት ለፊት በትይዩ ቦታ ላይ ያንን እባብ አስመስለህ ቅረጽ። እንደዛ ብሎ አዘዘው ይላል። የመጣው መዓት እንዲርቅ ይህንን አድርጋለሁ። ሙሴም እግዚአብሔር እንዳዘዘው ያንን አደረገ። የአስመሰለና በእነሱ ትይዩ አድርጎ ሙሴ አርዌ ብርቱን ሰቀለው። እግዚአብሔር ሙሴን ብርቱን እባብ አስመስለን ያለው በተለየ መልኩ አይደለም። እባብ አስመስለን በእነሱ ፊት ለፊት ላይ ያንን እባብ ስቀለው። ያንኑ ነዘር ወይም ደግሞ ናስ የሚመስለውን እባቡን በትይዩ መልኩ ሰቀለው። የተነደፉት ሁሉ ያልጸናበት ሰው ድምፁን ሰምቶ የጸናበት ሰው ድምፁን ሰምቶ የጸናበት ደግሞ ድምፁን ብቻ ሰምቶ ይጽናል። ያልጸናበት ግን መልኩን አይቶ ድምፁን ሰምቶ ይነሳል ብሎ እግዚአብሔር አምላካችን ነገረው ለሊቀ ነቢያት ለሙሴ። አይተውት ብቻ በማየት ብቻ የተፈወሱ የዳኑ አሉ። እንደገና ደግሞ ድምፁንም አይተውም ደግሞ ድምፁንም ሰምተው አይተውም ደግሞ የተፈወሱ አሉ። ይሄ በኦሪት በምሳሌ የተገለጸ ያ አርዌ ምድር የተባለ ወይም ደግሞ እባቡ የዲያብሎስ ምሳሌ ነበር። አርዌ ብርቱ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነበር ይላል። ምክንያቱም ሙሴ የሰራው ብርት የክርስቶስ ምሳሌ ነው። ሙሴ ራሱን የሰራው በደማዊት ነፍስ ሕያው የሚሆን አርዌ ምድር የነደፈችው አርዌ ብርት እንዳዳናቸው ሁሉ በባህሪው ሕያው የሆነ የሚሆን ዲያብሎስ የጎዳቸውን
ጌታችን መድኃኒታችን ኢየሱስ ክርስቶስም በሰውነቱ ታማሚ ሟች ሆኖ ሳለ የሰውን ልጅ ለማዳኑ ምሳሌ ነው። በብሉይ ኪዳን ይሄ በኦሪት የተገለጸ ነው ማለት ነው። በኦሪት የተገለጸ ነው። መርዝ ያለው አውሬ ምድ ወይም መርዝ ያለበት ይህ እባብ የጎዳቸው ሰዎች ሁሉ ሙሴ ስራ በተባለው በዓላማው ላይ ስራ በተባለው በዚያ በአውሬ ብርት እንዳዳናቸው የኃጢአት መርዝ ያለው ዲያብሎስ ደግሞ የጎዳቸው ንጹሕ ባሕሪ ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳኑ ምሳሌ ነበር። በምሳሌ ነው የተገለጸው። የዚህ ትርጓሜው ሰፊ ነው። ነገር ግን በኦሪት አንድ ነገር አለ። ያ ምንድነው? በመስቀል ላይ ተሰቅሎ የሚሞት ሁሉ የተረገመ ነው ተብሎ ተቀምጧል። የተረገመ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ከእመቤታችን ከቅድስት ድንግል ማርያም በአጭር ቁመት በጠባብ ደረት ተወስኖ ተወልዶ በየጥቂቱም አድጎ ሐዋርያቱን ኋላ ላይ ሲያስተምራቸው ቆይቶ 12ቱን ሐዋርያት መርጦ ሲያስከትል ቆይቶ ከነሱ ከ12ቱ ሐዋርያት መካከል ሲያስተምራቸው ከነበሩት መካከል አንዱ ይሁዳ ክርስቶስን በ30 ብር አሳልፎ ሸጠ። ይህንን ሊያመጣ ነው ሐዋርያው ቅዱስ ጳውሎስ አንዱ ስለ ሁሉ ቤዛ ሆኖ ሞቷልና። ስለማን ሲል? ስለኛ ሲል። ታዲያ አይሁድ የፋሲካ በዓል ያከብሩ ነበር። ለማክበር ሽብሩ ጉድ ይሉ ነበር። እነሱ የፋሲካ በዓል የሚሉት ከባርነት ነፃ የወጡበትን ቀን በ430 ዓመት ከባርነት ነፃ ስለወጡ ከባርነት ነፃ የወጡበትን የደስታ በዓል ያከብራሉ። ይህንን በዓል ሲያከብሩ ግን በፋርስ ለመጀመሪያ ጊዜ በመስቀል ላይ መሰቀል የተጀመረው በፋርስ ነው። ፋርስ ማለት ያውና ኢራን ብለን የምንጠራት ሀገር ማለት ነው። ዛሬ ኢራን ነው የምትባለው። ያ ድሮ ግን ፋርስ ነው ተብላ የምትጠራ ያቻለ። በዚያ ነው ለመጀመሪያ ጊዜ በመስቀል ላይ መሰቀል የተጀመረው ማለት ነው። ጥፋት ያጠፋ ሰው፣ የሞት ፍርድ የተፈረደበት ሰው ከምድር ከፍ አድርገው መስቀል ላይ ይሰቅሉት ነበር። ይሄ እየተለመደ ወዴት መጣ? ወደ ሮማውያን ገባ። ወደ ሮም ገባና በዚያም ደግሞ የተለመደ ሕግ ሆኖ ቀረ ማለት ነው እንጂ በኦሪት በመስቀል ላይ የተሰቀለ የተረገመ ነው የሚል አለ። ኦሪት ዘዳግም ምዕራፍ 22 የተቀመጠ ቃል። ታዲያ የኔና አንተ አምላክ እኔና እናንተን የፈጠረን ጌታችን መድኃኒታችን ኢየሱስ ክርስቶስ በምን ላይ ነው የተሰቀለው? በመስቀል ላይ። ታዲያ በመስቀል ላይ የተሰቀለ እርጉም ነው የተወገዘ ነው ብሎ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ ለምን በመስቀል ላይ ተሰቀለ ካልን የእኛን ሞት ነው የሞተው። የእኛን በደል ነው የተሸከመው። የእኛን ሸክም ነው የተሸከመው። ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ሸክም ነው የተሸከመው እና እነዚህ ሮማውያን ያጠፋ ሰው ይሰቀላል፣ በስቅላት ይፈረድበታል፣ ፍርድ ይፈረድበታል የሚል ሕግ ነበራቸው። ይህንን የደስታ በዓል በሚያከብሩበት ሰዓት አንድ ሕግ አላቸው መሳፍንቱ ወይም ደግሞ ነገስታቱ። ያም ሕግ ምንድን ነው? ብዙ የታሰሩ ወገኖች አሉ፣ በእስር ቤት ያሉ። በዚህ የደስታ በዓል ላይ አንዳንድ ሰው የመፍታት ሕግ አላቸው ነገስታቱ። የመፍታት ሕግ አላቸው እና ከታሰሩት መካከል በዘመኑ የነበረው መስፍን ወይም ደግሞ ንጉስ ጲላጦስ ይባላል። ማን ይባላል? ጲላጦስ ይባላል። ጲላጦስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 18 ቁጥር 38 ላይ እንደምንመለከተው
መረመረው አቀረበና ሕዝቡ በሐሰት ምስክር ምንም በደል የሌለበትን ክርስቶስን በአደባባይ አቆሙት። ጲላጦስም መረመረው። ሲመረምረው ደግሞ ኃጢአት በደል አጣበት። ስለዚህ ክርስቶስ እንዲሰቀል ክርስቶስ እንዲሞት ፈቃደኛ አይደለም። ነገር ግን ለስልጣኑ ሲል ሕዝቡን ስለሚፈራ ከደሙ ንጹሕ ነኝ ብሎ እጁን ታጥቧል። ሚስቱ ደግሞ ስጨነቅ አድሬአለሁ፣ ስቃይን ያደርኩት፣ ስለዚህ ይህ ሰው ንጹሕ ነው አትንካው ብላ መልእክት ላከችበት። አንደኛ ሚስቱ መልእክት ልካበታለች። ሁለተኛ ደግሞ መርምሮ እሱ ራሱ ያገኘበት በደል የለም። ሕዝቡን ስለሚፈራ ብቻ ከደሙ ንጹሕ ነኝ ብሎ እጁን ታጠበ ማለት ነው። ለስልጣኑ ሲል ማለት አስተውሉ። ዛሬም ብዙ ወገኖቻችን ለስልጣናቸው ሲሉ ራሳቸውን አሳልፈው የሚሰጡ ወገኖቻቸውን አሳልፈው የሚሰጡ ሰዎች ይኖራል። ይህ ትክክል አይደለም ማለት ነው። ጲላጦስ ከደሙ ንጹሕ ነኝ ብሎ እጁን ታጠበ። ስለዚህ አሳልፎ ሰጠ ማለት ነው። አሳልፎ ሰጠ። ሁለቱም ሰዎች አቀረበ ጲላጦስ። ማንና? በርባንና ኢየሱስ ክርስቶስን ይፈታ። ኢየሱስ ክርስቶስ እንዲፈታ ማን ይፈልጋል? ጲላጦስ ይፈልጋል። ለሕዝቡ መቼም በርባን የሚባል ወንበዴ፣ ቀማኛ፣ ኃይለኛ ሰው ነበር። የሞት ፍርድ ተፈርዶበት በእስር ቤት የቆየ ነበር። ስለዚህ ያንን ፈቶ አመጣና መቼም ይህንን ይሰቀል ነው የሚሉት፣ ክርስቶስ ደግሞ ይፈታ ይላሉ ብሎ ጲላጦስ በርባንንና ማንን አቀረበ? ክርስቶስን አቀረበ በአደባባይ። ሕዝቡ ግን በቅናት ዓይናቸው ታውሮ ስለነበረ በርባን ይፈታ፣ የሚያሸብራቸው የሚያስጨንቃቸው ወንበዴው ይፈታ፣ የኔና አንተ መድኃኒት የሆነውን ክርስቶስን ደግሞ ይሰቀል እያሉ ጮሁ። አብዝተው ጮሁ፣ ይሰቀል እያሉ። እንግዲህ አስተውሉ፣ የሚያስጨንቃቸው በርባን አለ፣ ወንበዴው በርባን አለ። አዳኙ ክርስቶስን ደግሞ ይሰቀላል። የሞት ፍርድ ፈረዱበት። አስተውሉ እግዚአብሔር ቤተሰቦች፣ እንዴት አስጨናቂው በርባን ነፃ ወጣ። አዳኙ ክርስቶስ ደግሞ በፍርድ አደባባይ ያለ ስሙ ስም ተሰጥቶት ያለ በደሉ በደል ተሰጥቶት በፍርድ አደባባይ ላይ ቆመ። ለምን? እግዚአብሔር ቤተሰቦች እስኪ አስተውለን ነው። ታዲያ ይህንን ሁሉ ነገር የሚከፍለው ክርስቶስ ስለማን ሲል ነው? ስለኛ ሲል ነው። እኔና እናንተን ለማዳን ሲል ነው። እኔና እናንተን ለማዳን ሲል ነው። የእኛን ቅጣት ነው ተቀብሎ የሞተው ጌታችን መድኃኒታችን ኢየሱስ ክርስቶስ። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ስለዚህ ሲናገር እንዲህ ይላል፣ ውእቱ ነሣ ደዌነ ወጾረ ሕማመነ ወበእንቲአነ ሐመ ወንነይሬናሁ ሕሙመ ወቅሱፈ በሕማም። እርሱ ግን በእውነት ደዌያችንን ተቀበለ፣ ሕማማችንም ተሸከመ፣ ስለ እኛም ታመመ፣ እኛም እንደታመመ እንደተገረፈ ቆጠርነው። እርሱ ግን ይላል ስለ ኃጢአታችን ቆሰለ፣ ስለ በደላችንም ታመመ፣ የሰላማችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስናል። እኛ ሁላችን እንደ በጎች ተቅበዝባዥ ሆነን ጠፋን። እርሱ ግን በመከራው ጊዜ አፉን አልከፈተም፣ እንደ በግ ወደ መታረድ ተነዳ። የበግ ጠቦቶች በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም፣ ዝም አለ። እንደሚታረድ በግ ተነዳ። መከራ የሚያጸኑበት ሰዎች ከበውት እየገረፉት እያሰቃዩት የእሾህ አክሊል እየደፉበት
ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋት ሲቸነክሩት ጎኑን በጦር ሲወጉት 6666 ጊዜ ሲገርፉት ብዙ መከራ ሲያደርሱበት ምንም አልተናገረም፣ ዝም ነው ያለው። ከፊት ያሉት ቀድመ መጣ እያሉ መስቀሉን አሸክመው ሲያንገላቱት፣ ከኋላ ያሉት ደግሞ ፍጠን እያሉ ሲገፉት አስቡት። ቀራንዮውን አስቡት ክርስቲያኖች። ያ ሁሉ መከራ የተቀበለው ክርስቶስ ስለኛ ሲል፣ ስለ ፍቅር ሲል ነው፣ እኛን ለማዳን ሲል ነው። ታዲያ ወንበዴው በርባን ነፃ ወጣ። እሱ ይፈታልናል ህዝቡ። አዳኙ ክርስቶስን ደግሞ በፍርድ አደባባይ አቅርበው ይሰቀል ይሰቀል እያሉ ጮሁ። ታዲያ ክርስቶስን እነዚህ ሰዎች ክርስቶስን ሰቅለውታል። በክርስቶስ ላይ ብዙ መከራ አድርገዋል። በሱ ሞት ግን እኛ ህይወት አግኝተናል። ታዲያ ዛሬ ክርስቶስን የሚሰቅሉ ብዙዎች የሉ። ክርስቶስ በምን ይሰቀላል? የሚወደኝ ሰው ቢኖር ምንድን ያለው ክርስቶስ? ትእዛዜን ይጠብቃል። ክርስቶስ እንወደዋለን። አንዱ ቤዛ ሆኖ ስለኛ ሞቷል። ክርስቶስ የፈጠረን እግዚአብሔር ስለኛ ቤዛ ሆኖ ሞቷል፣ እኛን ለማዳን ማለት ነው። ስለኛ ፍቅር ሲል ሞቷል። በመስቀል ላይ እንደተሰቀለ አንድ ቃል ተናግሯል። የሆነ ቃል ምንድነው እሱ? አምላኬ አምላኬ ለምን ተውከኝ ብሎ በመስቀል ላይ ሲናገር ሰይጣን ግን አያችሁ እየሮጠ መጣ። ለካ ሩቅ ብእሲ ነው፣ ለካ ሰው ብቻ ነው አምላክ አይደለም። ሎቱ ስብሐት በድፍረት መጣና ስጋውን ወደ መቃብር አወርዳለሁ፣ ነፍሱ ደግሞ ወደ ሲኦል አወርዳለሁ ብሎ በድፍረት ሲመጣ የኛ ጌታ የኛ እግዚአብሔር በነፋስ አውታር መስቀሉ ላይ ጠፍሮ ይዞ አስለፈለፈው ይላል። አስለፈለፈው። አሁን የትንሣኤ ሰላምታ የምንለው ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰረው ለሰይጣን አግዓዞ ለአዳም እምይእዜሰ ሰላም ፍስሐ ወሰላም። ክርስቶስ ከሙታን ተለይቶ ተነሳ፣ ሰይጣንን አሰረው ይላል። በምን ላይ? በመስቀል ላይ። ከዚያ በኋላ በአካለ ሥጋ መስቀሉ ላይ ሆኖ በአካለ ነፍስ ሲኦል ወርዶ ተንሥኦ ለጸሎት አላቸው ይላል። እግዚኦ ተሳለን፣ አቤቱ ይቅር በለን ብለው ያንተናገራቸው ሰላም ለኩልክሙ ምስለ መንፈስከ፣ ይህንን ሰላም ተሰጣቸውና ጻው አላቸው፣ ንውጡ አላቸው፣ ከሲኦል አወጣቸው። እግዚአብሔር አምላካችን ዛሬ ሁላችንም ካለንበት የጥልቅ ባህር ከሲኦል እግዚአብሔር ያውጣል። ዛሬ ያለንበት ሁላችንም ታውቁታላችሁ። ሲኦል ውስጥ ከሲኦል ያልተናነሰ በስጋ መከራ በነፍስ መከራ ክርስቶስን እንከተል። ሰዎች አይሁድ ክርስቶስን ሰቅለውታል። እኛ ከሰቃሊያን ከአይሁድ ጎን ሳንሆን ከአዛኞች ወገን አዛኝ ሁነን ዓርብን ስናስብ ቀራንዮውን ስናስብ ስለ ክርስቶስ እያሰብን እያለቀስን ልንኖር ይገባል። ታዲያ ቀራንዮውን የሚያስብ ሰው ደግሞ እግዚአብሔርን ያስባል። እግዚአብሔርን የሚያስብ ሰው እግዚአብሔርን ይወዳል። እግዚአብሔርን የሚወድ ሰው ደግሞ ክርስትና የተግባር ነውና የሚወደኝ ሰው ትእዛዜን ይጠብቃል ብሎ ክርስቶስ ተናግሯልና ትእዛዙን መጠበቅ ያስፈልጋል። ፍቅር አለን፣ እንዋደዳለን። ክርስቶስ ስለ ፍቅር ብሎ በቀራንዮ አደባባይ ተሰቅሏል። እኛ ፍቅር አለን? ተማሩ እምኔ ብሎ ክርስቶስ ለኛ ነግሮናል። ከኔ ምን በሉ አለ? ከኔ ተማሩ አለ። መከራውንም ስደቱንም ጭንቀቱንም ራቡንም ጥሙንም ሁሉን ነገር ከኔ ተማሩ ብሎ ክርስቶስ ነግሮናል። ከኔ ተማሩ ብሎ ክርስቶስ ነግሮናል። ታዲያ ሐዋርያው እዚህ ጋር ምን ብሎ ነው የነገረን? አንዱ ስለኛ ቤዛ ሆኖ ሞቷል። ቤዛ ሆኖ እኛን ነፃ አወጡ። ታዲያ አንዱ ስለ ሁላችን ሞቶ
እኛን ቤዛ ሆኖ ነፃ አድርጎ ነፃ ወጥቶን እኛ ምን አገኘን ካልን አንድ ሶስት ነገሮችን እናነሳለን። አንደኛ እኛ ሕይወትን አግኝተናል። ምን አግኝተናል? ሕይወትን አግኝተናል። ግን ወደ ቤተክርስቲያን ስትመጡ ተማሩ ማስታወሻ ያዙ። ማስታወሻ መያዝ ያስፈልጋል። አባቶቻችን ሲናገሩ በቃል ያለ ምን ይላል? ይረሳል፣ በጽሑፍ ያለ ይወረሳል ይላሉ። ስለዚህ አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ቤዛ ሆኖ እኛን አድኖን እኛ ምን አገኘን ካልን አንደኛ ሕይወትን አግኝተናል። ምን አግኝተናል? በኃጢአት ምክንያት ሞት ነግሶብን እንኖር ነበር። ኃጢአት በዘር እየተላለፈ ይሄ ጥንተ አብሶ ይባላል። በዘር እየተላለፈ በአዳምና ሔዋን በበደሉበት ምክንያት በዘር እየተላለፈ ሁላችንም በአዳም ኃጢአት ምክንያት እንሞት ነበር። ስለዚህ ምን አለ ቅዱስ ጳውሎስ? ከአዳም እስከ ሙሴ ድረስ በሰው ልጆች ሁሉ ላይ ሞት ምን ሆነ? ነገሰ ይላል። ያንን ሞት የደመሰሰልን ሕይወትን የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁንልን። ስለዚህ ሕይወትን አግኝተናል። ቅዱስ ጳውሎስ ምንድን ያለው? ከክርስቶስ ሞት በኋላ ግን ይላል በክርስቶስ ሞት ስለተሻረ አጥተነው የነበረውን ሕይወት አገኘን። በጨለማ እንጓዝ የነበረውን በብርሃን እንድንጓዝ አደረገን ይላል። ስለዚህ ይሄ ነው አንደኛ። ሁለተኛው ደግሞ ሰላምን አግኝተናል። ምን አግኝተናል? ሰላም አግኝተናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሳይሆን ከዓለም የተለየ ፍጹም የሆነውን ሰላም እሰጣችኋለሁ። ያንንም ደግሞ በመስቀል ላይ ፍጹም የሆነውን ሰላምና ፍቅር አሳይቶናል። ስለዚህ ሰላም አግኝተናል። ምንድን ያለን ቅዱስ ጳውሎስ? ርቃችሁ የነበራችሁ በክርስቶስ ኢየሱስ ደም ቀርባችኋል፣ እርሱ ሰላማችን ነው አለ። በኤፌሶን መልእክት በምዕራፍ 2 ቁጥር 13 ነው። እሱ ሰላማችን ነው አለ። እውነተኛ ሰላም ነው ክርስቶስ። ሶስተኛው አዲስ ሰው ሆኖናል። እርሱ ሞቶ እኛን ቤዛ ሆኖ አድኖን ምን አገኘን ካልን አዲስ ሰው ሆነናል። መጀመሪያ ምን አሮጌ ሆነናል ሲባል የበደለም ያልበደለም ወደ ምን ይወድቅ ነበር? ወደ ሲኦል ይገባ ነበር። ከዛ በኋላ ግን ክርስቶስ እኛን ነፃ ስላወጣን አዲስ ሰው በኃጢአት አርጅቶ የነበረው ሰውነታችን አዲስ የሆነው በመስቀል ላይ በፈጸመው ቤዛነት ነው። በመስቀል ላይ በፈጸመው ቤዛነት ነው። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 6 ላይ አሮጌው ማንነታችን ክርስቶስ ሲሰቀል እዛ አብሮ ተሰቅሎ ቀርቷል። አዲሱ ክርስቶስ አዲስ የሆነውን ሕይወት ለእኛ ሲሰጠን ሕይወት የሆነውን ሕይወት ለእኛ ሰጠን ክርስቶስ። አራተኛው ከእርሱ ጋር ከራሱ ጋር አስታርቆናል። እሱ ሞቶ እኛ ምን አገኘን ካልን አራተኛው ከራሱ ጋር አስታርቆናል። ማንም ሌላ አስታራቂ ሳያስፈልገው ከራሱ ጋር በዕለተ ዓርብ በቀራንዮ አስታረቀ። የጥልን ግድግዳ ሻረው፣ ደመሰሰው፣ በመስቀሉ አጠፋው። መስቀል ኃይላችን ነው። መስቀል ቤዛችን ነው የምንለው ለዚህ ነው። ጠላቶቹ ሆነን ሳለን ሰው ጠላቱን ይወዳል አይወድም? እንኳን ጠላቱን አሁን በዚህ ሰዓት ወዳጁን የሚወድ የለም። እስኪ ጠላቱን የሚወድ ሰው እጁን ያወጣል። እኔ ጠላቴን ተርቦ አብልቼዋለሁ፣ ጠላቴን ተጠምቶ አጠጥቼዋለሁ፣ ጠላቴን ታርዞ አልብሼዋለሁ፣ ጠላቴን ታስሮ አስፈትቼዋለሁ የሚል ሰው አለ? እግዚአብሔር ግን ፍቅሩን አያችሁ? የሚገርም እኮ ጠላቶቻችሁን ውደዱ ያለን ክርስቶስ እኛ ጠላቶች ሆነን ሳለን ግን ምን ሆነ? ወደደ። ከራሱ ጋር አስታረቀን። ጠላቶቹ ሆነን ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም ማለት ነገር ግን
አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለናል። እያችሁ በማን እንመካለን? በእግዚአብሔር እንመካለናል። በእግዚአብሔር የሚመካ ቢኖር በእግዚአብሔር ይመካ ብሎ ሐዋርያው እንደነገረ በመስቀሉ ኃይል ጠላታችን ዲያብሎስ ከእግራችን በታች ይወድቃል። ነቢዩ ልበ አምላክ ቅዱስ ዳዊት በመዝሙር 33 ላይ ቁጥር 5 ላይ እንዲህ አለ፣ ብከ ንወግኦሙ ለኵሎሙ ጸርነ ወበስምከ ነሐስሮሙ ለእለ ቆሙ ላዕሌነ። በአንተ አለ ቅዱስ ዳዊት፣ በአንተ ጠላቶቻችንን ሁሉ እንወጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። በማን ስም? በእግዚአብሔር ስም ጠላቶቻችን እናዋርዳቸዋለን በአንተ አለ። ስለዚህ ዛሬም ክርስቶስ በሰጠን ስልጣን የዲያብሎስ ኃይል የዲያብሎስ ስልጣን ተሽሯል፣ ወድቋል። ዛሬም ልንጥለው ይገባል። ቀራንዮውን ሁል ጊዜ የሚያስብ ሰው አይበድልም። ሁል ጊዜ ክርስቶስ መስቀሉን ሁል ጊዜ የሚያስብ ሰው አይጣላም። ሁል ጊዜ ቀራንዮውን መስቀል ላይ ክርስቶስ እንደተሰቀለ ያ የሚፈሰውን ደም የሚያይ ሰው የክርስቶስ እንደሚያይ ሰው ቂም አይዝም፣ ተንኮል አይሰራ፣ አይቀና። እውነቴን ነው የምላቸው፣ አይቀና። አምላካችን እግዚአብሔር ስለ ዓለም ሁሉ ቤዛ ሆኗል። በሞቱም ዕዳችንን ከፍሏል። በእርሱም ሞት እኛ ደግሞ ሕይወትን አግኝተናል። የክርስቶስ ሞት አሁን እዚህ ጋር ራሳችን ልንጠይቀው የሚገባ አንድ ነገር ልንገራችሁ። የክርስቶስ ሞቱ ዝም ብሎ ሞት ነውን? ይህንን በውስጣችሁ ጥያቄ አሉት። ዝም ብሎ ሞት ነውን? ሁለተኛው ደግሞ እንደ ሌሎቹ ሞት ነውን? አይደለም፣ ይለያል አይደል? ስለኛ ሲል ነው። በደል ሳይሰራ እንደ በደለኛ እንደ ወንጀለኛ የተቆጠረ። ታዲያ ካልሆነ እሱ በሞቱ እኛ ምን አገኘን ብለን ያገኘነውን ነገሮች እንዘርዝር። ያን ስንዘረዝር ሰውነታችን እንጠላለን። ለምን? በኃጢአት የረከሰ ማንነታችን ከእግዚአብሔር እንደተለየን ስናውቅ ባዶነት ይሰማናል። እኛ የእግዚአብሔር ቤተ መቅደሶች ናት። የእግዚአብሔር ቤተ መቅደስ የሚያረክሰውን ደግሞ እሱን እግዚአብሔር ያረክሰዋል ይላል። ስለዚህ የእግዚአብሔርን ስቅለት እያሰብን ሁላችን እግዚአብሔር ለእኛ ነው የተሰቀለው፣ እግዚአብሔር እኛን ይወደናል። የሚወደን ከሆነ እኛም መውደድ አለብን። ፍቅሩን ደግሞ በአደባባይ መግለጽ አለብን ብለን ማሳየት አለብን። ስለዚህ የተጣላ ሰው መታረቅ፣ የሐሜት ሱስ ያለበት ከሐሜት ነፃ መውጣት አለብን። እውነቴን ነው ብላችሁ ሐሜት የሚያማ የሚሰርቅ አድመኝነት፣ ዘረኝነት፣ እነዚህ ነገሮች ሁሉ ከእግዚአብሔር መንግስት ያስወጣሉ። እነዚህ ነገሮች በውስጣችን እያሉ አጉል ባህል በውስጣችን መያዝ፣ ምቀኝነት በውስጥ እያለ የምንጾመው ጾም ከንቱ ነው። ምን ይላሉ አባቶቻችን? ቂም ይዞ ጸሎት፣ ሳል ይዞ ስርቆት ዝም ብሎ ከንቱ ነው። ከዚህ ከኮርኒሱ ያለ የሚጸልይ ሰው የሚጾም ሰው ከእግዚአብሔር ጋር መገናኘት የሚፈልግ ሰው ልቡን ንጹህ ያድርግ ይላል። ልብሳችንንና ሰውነታችን ብቻ አይደለም በሳሙና የምናጥበው። እግዚአብሔር የሚያየውን የሰው ልጅ የማያየውን የውስጣችን ማንነት በንስሐ ሳሙና እናጽዳ። ራሳችንን ለንጽህና ስናዘጋጅ ከቂም፣ ከበቀል፣ ከዘረኝነት፣ ከተንኮል፣ ከሐሜት፣ ከተለያዩ ከክፉ ነገሮች ሁሉ ራሳችን ስናጸዳ ጸሎታችንን እግዚአብሔር ይሰማል። እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ደግሞ ምንም ነገር አናጣም። የሚጎልብን ነገር የለም። እግዚአብሔር ስለኛ ከኛ በላይ ያስባልና፣ እግዚአብሔር ስለኛ ከኛ በላይ ይጨነቃልና፣ እኛ ስለኛ እንደምናስበው እግዚአብሔር ስለኛ ያስባል። በሚጠፉ ሰዎች ያዝናል፣ በንስሐ በሚመለሱ ሰዎች ደግሞ ይደሰታል። ቅዱሳን ሁሉ ይደሰታል። ከእግዚአብሔር የተለየ ሕይወት ደግሞ ባዶ የሞተ አሳ
በውሃ ውስጥ እያለ ሕይወት አለው። ከውሃው ሲወጣ ሕይወት የለውም። የሰው ልጅም ከእግዚአብሔር ጋር አንድነት ኖሮ ቃሉን ጠብቆ ሲኖር ሕይወት አለው። ከቃሉ ትእዛዝ ውጭ ሆኖ እግዚአብሔርን ሲበድል የሞትን እንሆናለን። እግዚአብሔር በሕይወት እንድንኖር ሁላችንም ይርዳል። በንስሐ ሕይወት ተመላልሰን ካለንበት ማንነታችን ከአሮጌ ማንነታችን ወደ አዲሱ መልካም ሕይወታችን ከእግዚአብሔር ጋር ታርቀን የምንኖርበትን እግዚአብሔር ሁላችንም ረድቶን ለንስሐ አብቅቶን ራሳችን አጽድተን ያለንበትን ነገር ሁሉ እግዚአብሔር መጥፎ ነገሮችን አሮጌ ነገሮችን አጽድቶ አዲስ ሕይወት ይስጣል። በቤታችን መልካም ነገር ይቆየን። በስብሐት ለእግዚአብሔር። ይቆየን።